ሰላም ጤና ይስጥልኝ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስትጨርሱ የእናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል። እንግዲህ ትላንትና ሁላችንም ያልጠበቅነው ነገር ተፈጥሯል። ያው እንግዲህ ደስታ ሩታ ጋር እንግዲህ ሽምግልና ልኳል። በነገራችን ላይ ደስታ እንግዲህ ቤተሰቦቿ ጋር ተነጋግሮ ጨርሷል ማለት ነው። ምክንያቱም ቤተሰቦቿ እንግዲህ ደስታን እንድታገባው ባለፈውም ደጋግመው ሲጠይቋት ነበረ። አንድ ጊዜ እህቷም ጠይቃታለች። አክስቷም እንግዲህ ደስታን ነው ማግባት ያለብሽ፣ አንቺ ደስታ ነው ያንቺ ሰው፣ ደስታ ጋር ነው ወደፊትሽን መመስረት ያለብሽ እያለች እንግዲህ ደጋግማ ጠበቅ አድርጋም ስትጠይቃትም ስትጫናትም ሰምተን ነበር ማለት ነው። እንግዲህ በዚህ ሀሳብ ሩታ እንዳልተስማማች ሁላችንም እናውቃለን። ነገር ግን ዛሬ እንግዲህ ደስታ ሽማግሌ ልኳል ማለት ነው ወደ ሩታ ጋር። ባለፈው ታስታውሱ ከሆነ አክስቷ ጋር እያወራች ያለ አክስቷ ምንድነው ስትላት የነበረው ደስታ እኛ ጋር ሽማግሌ ለመላክ አስቧል፣ ወስኗል። ስለዚህ አንቺ ሀሳቡን ተቀበዩና ሽማግሌ ይላክ እያለች ስትጠይቃት ነበር። ሩታ እንግዲህ አልተስማማችም ነበር። እንዲያውም ምንድነው ስትላት የነበረው ደስታ ሽማግሌ ልካለው ብሎ የሚያስብ ከሆነ እህትና ወንድምነታችን ራሱ ይቀራል። ስለዚህ ይህን ነገር እንዳያስበው ንገሪው እያለች ስትነግራት እናስታውሳለን ሁላችንም። እና ዛሬ ምንድነው የተፈጠረው? ወደ ቤተሰቦቿ ሽማግሌ ከመላኩ በፊት ሩታ ጋር ሽማግሌ ላከ ማለት ነው። ይሄ ቁልጭ ያለ ድራማ ነው። በቃ ድራማ ማናችንም መገመት አያቅተንም። ይሄ ነገር ትላንትና አክስቷ ደስታን ተቀበዩ፣ ደስታኛ ጋር ሽማግሌ ላክ እያለች እየጠየቀቻት ሩታ እምቢ ባለችበት ማግስት ሩታ ጋር ደስታ ሽማግሌ ይዞ ሊሄድ አይችልም። ይህንን ነገር ያደረጉት ሆን ብለው የሩታ ቤተሰቦች ናቸው። ይሄ ማንም የሚገምተው ነገር ነው። ምክንያቱም እህቷም አክስቶቿም እንድታገባ ይፈልጋሉ፣ ደስታን እንድታገባው ይፈልጋሉ። ባለፈው ታስታውሱ ከሆነ የገዛ እህቷ ራሱ ደስታ በጣም ጥሩ ሰው ነው፣ እንደዚህ አይነት ደግ ሰው ነው እንዴ እኔ ድሮ ገፍቸው ነበረ ሳላቅ ምናምን እያለች ስታወራውላ ነበር። ለዚህ ነገር ደግሞ እርግጠኛ የምትሆኑት ደስታና የመጡት ሽማግሌዎች ምን እያሉ ሲያወሩ ነበር መሰላችሁ? እኔ ቀጥታ ሽማግሌ የሩታ ቤተሰቦች ጋር ብልክ ይቀበሉኛል፣ እርግጠኛ ነኝ እንደሚቀበሉኝ አውቃለሁ፣ ግን መጀመሪያ ሩታ ተስማማ ብዬ ነው ወደዚህ የመጣሁት ምናምን እያለ ነበር። ቤተሰቦቿ እንደሚቀበሉት እንዴት እርግጠኛ ሊሆን ቻለ? ደስታ የሩታ ቤተሰቦች እንደሚቀበሉት እርግጠኛ የሆነው ከእህቷ ጋርም ከአክስቷ ጋርም ተነጋግሯል። በቃ ላክ ችግር የለውም ሽማግሌ ብለውታል፣ ብቻ ሩታ ተስማማ እንጂ የሚል ሀሳብን ሰጥተውታል። እንደዚህ አይነት መረጃዎች እንደውም በተደጋጋሚ እየደረሱኝ ነበር። ግን ደግሞ መረጃዎች ባይደርሱን ራሱ ይሄንን ነገር መገመት አያቅተንም። ምክንያቱም ቁልጭ ያለ ነገር ስለሆነ ማለት ነው። ሩታን ደስታ ሽማግሌ ሊልክ ነው እኛ ጋር ተቀበዩ ባሏት ማግስት፣ ሩታ ባልተስማማችበት ማግስት ደስታ ሰዎችን ሰብስቦ ሩታ ጋር ሄዷል። ይህንን ነገር ያደረገው ደስታ ራሱ ሳይሆን እህቷና አክስቷ ተነጋግረው ነው ይህንን ነገር ያደረጉት። እንግዲህ ደስታ በሆነ ነገር አታሏቸው ሸንግሏቸውም ሊሆን ይችላል፣ አናውቅም። ነገር ግን ለምን ቤተሰቦቿም ቢሆኑ የሩታን ሀሳብ እንደማያከብሩላት አይገባኝም። ሩታ እንደውም ምንድነው እየፈለገች ያለችው? በቃ አብርሃም ጋር መሆን ነው። አብርሃም ጋር መሆን እያሰበች ይቅርታ እየጠየቀችው ምናምን እያለች በመሀል ገብተው ይህንን ነገር ማድረጋቸው በጣም የሚያስጠላ ነገር ነው። አብርሃም ራሱ ምን ሲል ነበር? በቃ አንቺ እኮ ልታገቢ ነው፣ ሽማግሌ ሊላክልሽ ነው ምናምን እያለ ሩታን ሲያወራት ነበር ማለት ነው። አያቸው አብርሃም ወደ ሩታ ለመመለስ ትንሽ ተስፋ ቢኖረው እንኳን ተስፋውን እዛ ላይ ገለውታል። በቃ ልታገባ ነው የሚልን ነገር ውስጡ አስቀምጠውበታል። አንዳንድ ጊዜ ምን እንዳሰቡ ሁላ አይገባኝም። ሩታ ዙሪያ ያሉ ሰዎች ሩታን የሚጫኑበት መንገድ ምናምን እጅግ በጣም ከልክ ያለፈ ነው። ነፃነቷን በጣም የሚጋፋ ነገር ነው ብዬ አምናለሁ። ምክንያቱም እሷ ደግሞ የሆነ ሼም ይዛታል። ነገሮችን እምቢ አይሆንም ምናምን ለማለት ብዙ ጊዜ ትቸገራለች አይታችሁ ከሆነና ያንን ደካማ ጎኗን እየተጠቀሙባት ነው ብዬ አምናለሁ። እና ያው ደስታ ጋር የመጡትም ሰዎች ምንድነው ሲሏት የነበረው? በቃ ተቀበዩ፣ እሱ ጥሩ ልጅ ነው፣ አንቺን አይጎዳሽም ምናምን። እንደ የፈለገ ጥሩ ሰው ቢሆን እውነት ለመናገር ደስታ ጥሩ ሰው ቢሆን ሩታን የሚንከባከባት በቃ እንደላቁ የሚያኖራት ሰው ቢሆን ራሱ ሩታ ውስጥ ፍቅር ከሌለ ግን እንዴት ነው አብራው ልትኖር የምትችለው እዚህ ሰው ጋር? ዋናው እኮ የትዳር መሰረቱ አብሮ የመኖር መሰረቱ ፍቅር ነው። በቃ ፍቅር ከሌለ ማንም ሰው የፈለገ እንክብካቤ ቢኖረው የፈለገ አንደላቆ ቢያኖራት አብራው ደስተኛ ልትሆን አትችልም። ስለዚህ ሩታን ከደስታ ጋር ያላትን ግንኙነት በግድ እንድትቀበል ነው ያደረጓት። በቃ በግድ ማለት ነው። እንደውም መጨረሻ ላይ በቃ ጨንቋቱ ላይ ይመስለኛል በቃ እሺ ላስብበት ምናምን ብላ ሰዎቹን የተቀበለቻቸው ማለት ነው። እና አንዳንድ ጊዜ ሰውን በዚህ ልክ ባንጫን መልካም ነው የሚል ሀሳብ አለኝ። ነገር ግን የዛሬው የደስታ ሽማግሌ ሩታ ጋር የመላኩ ትልቁ ሚስጥር ግን እህቷና አክስቷ እንደሆኑ በጣም እርግጠኛ ነኝ። ምክንያቱም
ራሳቸው በአንደበታቸው ስለ ደስታ መልካምነት ስለ ደስታ ጥሩነት ሲናገሩ ሰምተናል። ደስታን እንድታገባው እንደሚፈልጉም ሰምተናል። ነገር ግን ሩታ ደስታን ስላልተቀበለችው ደስታን እንድትቀበለው ለማድረግ ነው እነዚህን ሽማግሌዎች አደራጅተው ይላኩባት። ይሄ ነገር በጣም ነው የሚያሳፍረው። እውነት ለመናገር በዙሪያዋ ያሉ ጓደኞቿ እያስጨነቋት ነው፣ መጥፎ ነገር እንድታስብ እያደረጓት ነው እያልን ዳኒንና ሜሪን ስንወቅስ ከርመን አሁን ደግሞ በሩታ ህይወት ውስጥ እንደዚህ አይነት ድፍረት የሞላው ውሳኔን መወሰናችሁ የገዛ ቤተሰቦቿ በጣም ነው የሚያሳዝነው። ምክንያቱም በቃ ለምን ውሳኔዋን አታከብሩላትም? በቃ አብርሃም ጋር ተጣልታለች፣ ነገር ግን እሱ ጋር መሆን ትፈልጋለች። ስለዚህ አብርሃም ጋር የሚሆኑበትን መንገድ ለምን አትፈጥሩላትም? ለምን ደስተኛ እንድትሆን አትፈቅዱላትም? አሁንም ቢሆን እኮ ደስታን ከላይ ነው የምታውቁት እንጂ የውስጡን ማንነት በምን ታውቃላችሁ? የሆነ ጊዜ እኮ እንደውም ሁላችንን ማስደንግጦን ነበር አይደለ? ሩታን እበቀላታለሁ ግን በምታስበው መንገድ አይደለም የምበቀላት እያለ ሲያወራ ሁላ እኮ ሰምተነዋል። ደስታ ራሱ ደስታ በአንደበቱ እንደዚህ ሲል ሰምተነዋል። ምን አይታችሁበት እንደወደዳችሁት፣ ምን አይታችሁበት ለሩታ ይገባታል ብላችሁ እንዳሰባችሁት ሁላ አይገባኝም፣ ደስታን ማለት ነው። ለማንኛውም ግን እውነት ቤተሰቦቿ ይህንን ነገር አስባችሁ በተለይ እህቷና አክስቷ እናንተ ያቀናበራችሁት ነገር ከሆነ እጅግ በጣም ነው የሚያሳፍረው። እህታችሁን በገዛ እጃችሁ እሳት ውስጥ እንደከተታችኋት አስቡ። ምክንያቱም ገና ግንኙነት ሳይጀምሩ ገና ደስታና ሩታ የፍቅር ግንኙነት ውስጥ ሳይገቡ ራሱ ሩታ ብዙ መስዋዕትነት ከፍዬላት መስዋዕትነቴን አልተቀበለችም እበቀላታለሁ ያለ ሰውዬ ገና የፍቅር ግንኙነት ከጀመሩ በኋላ ደግሞ ምን ሊያደርጋት እንደሚችል ግልጽ ነው። ስለዚህ በምን መስፈርት በምን ሂሳብ እዚህ ደረጃ እንዳደረሳችሁት አላውቅም። ገፋፍታችሁ እንግዲህ ሽማግሌ እንዲልክ ልታደርጉት ነው። ቀጣይ እንግዲህ ቀጥታ ቤተሰቦቿ ጋር ሽማግሌ እንደሚልክ ይሄ ግልጽ ነው። ማንም ሰው ሊገምተው የሚችለው ነገር ስለሆነ ማለት ነው። ምክንያቱም በቃ ሩታም በዛም በዚህም ብለው አሳምነዋታል። በቃ ላስብበት አለች እንጂ መቀበሏ አይቀርም። ይሄ የታወቀ ነው። ነገር ግን እንደዚህ አይነት እሳት ውስጥ ባትከቷት ባትጨምሯት መልካም ነበረ። እንግዲህ ደስታ በምን መንገድ እንዳታለላችሁ በምን መንገድ ልባችሁን እንደወሰደው አላውቅም። የሩታ እህትና አክስት በተለይ ማለት ነው። ስለዚህ የራሷን ውሳኔ የራሷ እንድትወስን አለመፍቀዳችሁ በጣም ነው የሚያሳዝነው። ለማንኛውም ግን ልጅቷ የምትጎዳበት ነገር ባይፈጠር መልካም ነበረ የሚል ሀሳብ አለኝ። ለማንኛውም እንግዲህ ደስታ ቀጣይ ምንድን ነው ውሳኔው የሚለው ነገር ደግሞ የሁላችንም ጥያቄ ነው። ለምሳሌ አሁን ደስታ ቀጣይ ሩታን ለማግባት ሽማግሌ ላከ እንበል። ሽማግሌዎችን ቤተሰቦቿ ተቀበሉ። ምክንያቱም እንደሚቀበሉ እርግጠኛ ነን። ደስታ ራሱ እርግጠኛ ሆኖ ስለተናገረ ማለት ነው። ቤተሰቦቿ ሽማግሌ እንደሚቀበሉኝ እርግጠኛ ነኝ፣ ግን አንቺን ላስፈቅድሽ ብዬ ነው እያለ ደጋግሞ ሲያወራ ስለነበረና እህቷም አክስቷም ባለፈው ደግሞ ያው ደስታን አግቢው እያሉ እየለምኗትም ስለነበረ ሽማግሌውን እንደሚቀበሉ እርግጠኞች ነን ሁላችንም። ከዛ ደስታ ሽማግሌ ልኮ ተቀበሉት እንበል። ከዛ ተጋቡ። ከዛስ ወይ ወደ ውጭ ነው የሚሄዱት ወይ ኢትዮጵያ ነው የሚኖሩት ተብሏል። ወደ ውጭ የሚሄዱ ከሆነ ሩታ ልጇን ጥላ ነው የምትሄደው ወይስ ይዛ ነው የምትሄደው? የአብርሃም የአባትነት ጥያቄ አለ። አብርሃም አባቱ ነው። ስለዚህ ልጁን ይፈልጋል። ከዛስ የልጁ ነገር ምንድን ነው የሚሆነው? ይሄ ነገር ከባድ ጭቅጭቅ እንደሚያስነሳ ደግሞ አትጠራጠሩ። ሌላ ጭቅጭቅ ማለት ነው፣ ወደ ውጭ ሄደው ለመኖር የሚያስቡ ከሆነ ማለት ነው። ለማንኛውም ግን እነዚህ ነገሮች ያው ወደፊት የምናያቸው ነው የሚሆኑት ማለት ነው። እንግዲህ ሩታ አሁንም ያው ምኞታችን መልካም ነገር ይግጠምሽ ነው። ሌላ ምንም ማለት አንችልም። ምክንያቱም በጣም እየተጨነቅሽ እየወሰንሽው ውሳኔ እንደሆነ ሁላችንም እናውቃለን። ያው ግን በዙሪያሽ ያሉ ሰዎች አሁንም ቢሆን ላንቺ እየተኙልሽ እያረፉልሽ አይደለም። ግን ሁልጊዜ አንድ ነገር ማሰብ አለብሽ። እሱ ምንድነው? ሀሳብሽን እየጠመዘዙት እንደሆነ አንቺ የራስሽን ውሳኔ አንድም ቀን አሳልፈሽ እንደማታውቂ ማወቅ አለብሽ። ይሄ ነገር ደግሞ እጅግ በጣም እንደሚጎዳሽ ማወቅ አለብሽ። ምክንያቱም አንቺ በራስሽ ውሳኔ የሆነ ነገር ወስነሽ ብትጎጂ ራሱ ምንም አይመስልሽም ብዬ አምናለሁ። የራስሽ ውሳኔ ስለሆነ በቃ ራሴ ነኝ ጥፋተኛ ብለሽ ታምኛለሽ። ነገር ግን ሁል ጊዜ ሰው ሀሳብሽን እየጠመዘዘሽ በሰዎች ሀሳብ እየተጎዳሽ እየሄድሽ ስለሆነ ይህንን ነገር ነቃ ብለሽ እንድታስቢበት የሚል ሀሳብ አለኝ። እንግዲህ ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።